ሰላም ጤና ይስጥልኝ እጅግ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች በቅድሚያም ሰላምታ ይድረሳችሁ። ዶክተር አማኑኤል ነኝ። በዛሬው የጤና ትምህርታችን ከፍተኛ ስጋት ስላለው እርግዝና እንመለከታለን። እርግዝናችሁ ከፍተኛ አደጋ ወይም ደግሞ ስጋት ያለው ከሆነ ብዙ ጥያቄዎች ሊፈጠርባችሁ ይችላል። ልዩ እንክብካቤ ያስፈልገኛል፣ ልጄ ደህና ይሆናል የሚሉ ጥያቄዎች ሊፈጠርባችሁና እንዲሁም ደግሞ ሊያሳስባችሁ ይችላል። ስለሆነም ታዲያ እርግዝናችሁ ስጋት ያለው ከሆነ ምን ህክምናዎችና ክትትላችሁስ ምን ይመስላል ወይም ደግሞ የሚደረግላችሁ ክትትል እንዴት ይሆናል የሚለውንና እንዲሁም ደግሞ ማድረግ ያለባችሁንም ጥንቃቄዎች በዚህ የጤና ዝግጅታችን ላይ በስፋት የምንመለከተው ይሆናል። ይህ የጤና ቪዲዮ ጠቃሚና አስተማሪ ስለሆነ እስከ መጨረሻው እንድትመለከቱትና ሼርም በማድረግ እንድትጀምሩት በትህትና እየጠየቅኩኝ ወደ ፕሮግራሜ ማልፍ ይሆናል። መልካም ቆይታ ይሁንላችሁ። እርግዝናችሁ ከፍተኛ አደጋ አለው ተብሎ የሚታሰብ ከሆነ እናንተም ልጃችሁም ከመወለዱ በፊት ወይም ደግሞ በኋላም ለብዙ የጤና ችግሮች የመጋለጥ እድላችሁ ጤናማ እርግዝና ከሚባለው በላይ ሊሆን ይችላል። በዚህ ምክንያት በእርግዝናችሁ ወቅት ተጨማሪ የክትትል ቀጠሮች ወይም ደግሞ ምርመራዎች ሊያስፈልጋችሁ ይችላል። ክትትል በምታደርጉበት ጊዜ ሐኪሙ ማንኛውንም የጤና ችግር እያጋጠማችሁ እንደሆነ ያረጋግጣል። ከተከሰተም በፍጥነት ያክማችኋል ማለት ነው። ታዲያም እርግዝናን ከፍተኛ ስጋት ላይ የሚጥሉ የተለያዩ በርካታ ምክንያቶች አሉ፣ እንዲሁም ደግሞ ሁኔታዎች አሉ። አንዳንድ ጊዜ ከፍተኛ አደጋ ያለው እርግዝና ከእርግዝናው በፊት በነበረባችሁ የጤና እክል ምክንያት ሊከሰት ይችላል፣ ወይም ደግሞ በእርግዝና ወቅት ችግሮችን ሊያስከትል የሚችል የጤና እክልም ሊከሰት ይችላል። ከፍተኛ አደጋ ላለው እርግዝና ሊዳርጉ የሚችሉ አንዳንድ ሁኔታዎችን ስንመለከት የመጀመሪያው እድሜ ነው። የእርግዝና አደጋዎች ከ20 ዓመት በታች ወይም ደግሞ ከ35 ዓመት በላይ በሆኑ ነፍሰ ጡር ሰዎች ላይ የመጨመር እድሉ ከፍተኛ ነው። በተለይ ደግሞ ከ35 ዓመት በኋላ ላለው እርግዝና ማለትም ነፍሰ ጡር እናቶች ከ35 ዓመት በኋላ ሆነው ቢጸንሱ እነዚህ ስጋቶች የመከሰት እድላቸው የከፋ ይሆናል ማለት ነው። በሁለተኛ ደግሞ የአኗኗር ዘይቤ ምርጫችሁ ነው። የተለያዩ የአኗኗር ዘይቤ ምርጫዎች እርግዝናን አደጋ ላይ ሊጥሉ ይችላሉ። ለምሳሌም አልኮል መጠጣት፣ ሲጋራ ማጨስ ወይም ደግሞ ሌሎች የትንባሆ ምርቶችን መጠቀም እናም ህገወጥ መድኃኒቶችን እንዲሁም ደግሞ ያለ ሐኪም ትዕዛዝ መድኃኒቶችን በገዛ ፍቃድ መውሰድም እነዚህ እርግዝናውን ስጋት ላይ የሚጥሉ የአኗኗር ዘይቤ ስህተቶች ወይም ደግሞ ሁኔታዎች ናቸው ማለት ነው። ሶስተኛ የጤና ችግሮች ከተከሰቱ ነው። በነፍሰ ጡር ሴቶች ላይ የሚከሰቱ አንዳንድ የጤና እክሎች የእርግዝና አደጋዎችን ሊጨምሩ ይችላሉ። እነዚህም ከፍተኛ የደም ግፊት፣ ውፍረት፣ የስኳር በሽታ፣ የሚጥል በሽታ፣ የታይሮይድ በሽታ፣ የልብ በሽታ ወይም ደግሞ የልብ ምት መዛባት፣ በደንብ ቁጥጥር ያልተደረገለት አስም እንዲሁም ደግሞ ኢንፌክሽኖች እነዚህ እርግዝናውን ስጋት ላይ የሚጥሉ እንዲሁም ደግሞ አደጋ ላይ የሚጥሉ በእናንተ ላይ ሊከሰቱ የሚችሉ የጤና ችግሮች ናቸው። አራተኛ የእርግዝናው ችግሮች ናቸው። በእርግዝና ወቅት የሚከሰቱ አንዳንድ የጤና ችግሮች እርግዝናውን አደጋ ላይ ሊጥሉ ይችላሉ። ለምሳሌ የእንግዴ ልጅ ትክክለኛ ቦታው ላይ አለመሆን፣ በጣም ዝቅተኛ የሆነ የጽንስ እድገት፣ ይሄ ማለት ፌታል ግሮዝ ሪስትሪክሽን የምንለው ማለት ነው። በአብዛኛው አጠቃላይ የጽንስ እድገት ወይም ለእርግዝና እድሜ ከ10ኛ ፐርሰንታይል በታች የሆነ የጽንስ የሆድ መጠን አሳሳቢ ሊሆን ይችላል። ይሄም ሁኔታ የጽንስ እድገት መቀነስ ወይም ደግሞ ፌታል ግሮዝ ሪስትሪክሽን እንለዋለን። ይሄም እርግዝናውን ስጋት ላይ ሊጥሉ ከሚችሉ ሁኔታዎች ውስጥ አንዱ ነው። ሌላው ደግሞ RH ሴንሲታይዜሽን የምንለው ነው። ይህም የሚሆነው የነፍሰ ጡር ሴት የደም አይነት RH ኔጌቲቭ እና የጽንሱ የደም አይነት ደግሞ RH ፖዚቲቭ ሲሆን ነው። ታዲያም እነዚህ እርግዝናውን ስጋት ላይ የሚጥሉ ወይም ደግሞ እርግዝናውን አደጋ ላይ የሚጥሉ ችግሮች ናቸው ማለት ነው። አምስተኛ ከአንድ በላይ የሆነ እርግዝና በሚፈጠርበት ጊዜ ነው። እርግዝና ከአንድ በላይ ሲሆን በነፍሰ ጡሯና እንዲሁም ደግሞ በጽንሶቹ ላይ የሚኖረው ስጋት ከፍተኛ ነው። ከአንድ በላይ ጽንስ የመኖር እድሉ ለማርገዝ የማህፀን ህክምና በወሰዱ ሰዎች ላይ ከፍተኛ ነው። እነዚህ ህክምናዎች አሲስትድ ሪፕሮዳክቲቭ ቴክኖሎጂ ወይም ደግሞ ART በመባል ይታወቃሉ። ታዲያም ከነዚህ ህክምናዎች ውስጥ አንዱ ኢንቨትሮ ፈርቲላይዜሽን የምንለው ህክምና ነው። አሲስትድ ሪፕሮዳክቲቭ ቴክኖሎጂ መጠቀም በእርግዝና ወቅት እንደ ስኳር በሽታ ወይም ደግሞ የደም ግፊት ያሉ አንዳንድ የጤና ስጋቶችንም የመጨመር አደጋም ሊኖረው ይችላል ማለት ነው። ስድስተኛ እርግዝናውን ስጋት ላይ ሊጥሉ ከሚችሉ ሁኔታዎች ውስጥ አንዱ የእርግዝናው ታሪክ ነው። በቀደመው እርግዝናችሁ ወቅት ያጋጠሙ የጤና ችግሮች እንደገናም ተመሳሳይ ችግሮች የመከሰት እድሉን ከፍ ሊያደርጉ ይችላሉ በቀጣይ እርግዝናችሁ ላይ ማለት ነው። ለምሳሌ እንደ ፕሪክላምሲያ ያሉ በእርግዝና ወቅት ከከፍተኛ የደም ግፊት ጋር የተያያዙ ችግሮች፣ ያለ ጊዜው መውለድ፣ በጄኔቲክ ችግር የተወለደ ህፃን ካለ፣ የጽንስ መጨናገፍ ወይም ደግሞ የጽንስ ሞት ካጋጠመ እነዚህ ቀጣይ እርግዝናችሁን ስጋት ላይ ሊጥሉ የሚችሉ
በበፊት እርግዝናችሁ ላይ የተከሰቱ ችግሮች ወይም ደግሞ የጤና መታወቆች ናቸው ማለት ነው። ስለሆነም በበፊት እርግዝናችሁ ወቅት ያጋጠሟችሁ ማንኛውም የጤና ችግሮች ካሉ ለሐኪማችሁ ቀድማችሁኑ ማሳወቅ ይጠበቅባችኋል። ክትትል በምታደርጉበት ጊዜ በተለይ ደግሞ ከማርገዛችሁ በፊት ለሐኪማችሁ በቅድሚያ ልታሳውቁ ይገባል ማለት ነው። ታዲያም እነዚህን ስጋቶች እንዴት መቀነስ ይቻላል የሚለው በጣም ቁልፍ የሆነ ነጥብ ነው። እነዚህን ስጋቶች ለመቀነስ የሚደረጉ ቅድመ ሁኔታዎችና እንዲሁም ደግሞ ሂደቶች አሉ። እነዚህንም ስንመለከት አንደኛውና በቅድሚያ የምናስቀምጠው ከማርገዛችሁ በፊት ክትትልን መጀመር ነው። እርጉዝ ለመሆን እያሰባችሁ ከሆነ ቅድሚያ ክትትል መጀመሩ የተሻለ ነው። በክትትላችሁ ወቅትም በየቀኑ ፎሊክ አሲድ የያዘ የቅድመ ወሊድ ቫይታሚን ስለመውሰድ ያለባችሁን ማንኛውም የጤና ችግር በተሻለ ሁኔታ እንዴት መቆጣጠርና እንዲሁም ደግሞ ማከም እንደሚቻል ከሐኪም ጋር መነጋገር፣ ያለ ሐኪም ትዕዛዝ የሆኑትን ጨምሮ የምትወስዷቸው መድኃኒቶች ካሉ ለሐኪማችሁ ማሳወቅ፣ ሊያስፈልጓችሁ ስለሚችሉ ክትባቶች፣ የቤተሰብና የግል የጤና ሁኔታችሁ እንዲሁም ደግሞ ታሪካችሁ፣ የጄኔቲክ ችግር ያለበት ልጅ የመውለድ አደጋችሁ ወይም ደግሞ ስጋታችሁ፣ ስለ ባለቤታችሁ የጤና ሁኔታ፣ ጤናማ እርግዝና እንዴት ሊኖራችሁ እንደሚችል ከሐኪማችሁ ጋር ምክክር ታደርጋላችሁ ማለት ነው። እርጉዝ ከመሆናችሁ በፊት ቅድም እንዳልኳችሁ እነዚህ ጎጂ የሚባሉ የአኗኗር ዘይቤ ለውጦችን መቀነስና ማስተካከል አለባችሁ። ለምሳሌ ማጨስን ማቆም እንዲሁም ደግሞ ጤናማ ክብደት ላይ መሆን አንዳንድ ስጋቶቻችሁን ለመቀነስ ያስችሏችኋል ማለት ነው። በሁለተኛ ደግሞ በእርግዝና ወቅት የሚያስፈልጓችሁን እንክብካቤ ማግኘት ነው። በእርግዝና ወቅት ከሐኪማችሁ ጋር በመደበኛነት ቀጠሮ መያዝ ሐኪሙ የእናንተና እንዲሁም ደግሞ የልጃችሁን ጤንነት እንዲከታተል ያስችሏል። እንደ ሁኔታዎቹ በእናቶች ጽንስ ህክምና፣ በጄኔቲክስ እንዲሁም ደግሞ በህፃናት ህክምና ወይም ደግሞ በሌሎች መስኮች ላይ ልዩ ባለሙያዎችን ማየት ሊያስፈልጋችሁ ይችላል ማለት ነው። በሶስተኛ አደገኛ የሆኑ ንጥረ ነገሮችን ማስወገድ ነው። እነዚህን የእርግዝና ስጋቶችን ለመቀነስ ማንኛውም አይነት ትንባሆ ወይም ደግሞ ሲጋራ የምትጠቀሙ ከሆነ ማቆም ይኖርባችኋል። በእርግዝና ወቅት አልኮል መጠጣት የለባችሁም። መድኃኒቶችንም እንዲሁ መውሰድ የለባችሁም። የምትወስዷቸው ማንኛውም መድኃኒቶችም ካሉ ወይም ደግሞ ሰፕሊመንቶችን ጨምሮ ካሉ ለሐኪማችሁ ልታሳውቁ ይገባል ማለት ነው። ሌላው ደግሞ እነዚህን ስጋቶችን ለመቀነስ የሚደረጉ ምርመራዎች አሉ። እንደ ሁኔታው ሐኪሙ የተወሰኑ ምርመራዎችን ሊያደርግላችሁ ይችላል። ከፍተኛ ስጋት ባለው እርግዝና ወቅት የክትትል አካል ሊሆኑ የሚችሉ የተለያዩ ምርመራዎች አሉ በክትትላችሁ ወቅት የሚደረጉ። በተለይ ደግሞ እርግዝናው ስጋት ያለው ወይም ደግሞ አደገኛ የሚባል እርግዝና ከሆነ እነዚህ ምርመራዎች ለማድረግ መወሰኑ ግን የእናንተ ምርጫም ሊሆን ይችላል፣ እንዲሁም ደግሞ አስገዳጅም ሁኔታም ሊሆን ይችላል ማለት ነው። ምርመራዎቹ ስንመለከት ለየት ያሉ ምርመራዎች ናቸው። እነዚህ ምርመራዎች የመጀመሪያው ስፔሻላይዝድ የሆነ አልትራሳውንድ ምርመራ ይደረጋል። ይሄ ማለት ልዩ የሆነ የአልትራሳውንድ ምርመራዎች ማለት ነው። አልትራሳውንድ ስንል በስክሪን ላይ የጽንስ ምስሎችን ለመፍጠር በከፍተኛ ፍሪኩዌንሲ የድምጽ ሞገዶችን የሚጠቀም የምስል ምርመራ ማለት ነው። አልትራሳውንድ ለነፍሰ ጡር እናቶችና እንዲሁም ደግሞ ለጽንሱ ደህንነት የተጠበቀ ነው። ጎጂ የሚባል ምርመራ አይደለም። ጽንሱን በፍጹም ሊጎዳው አይችልም። ታዲያም በከፍተኛ ስጋት ባለው እርግዝና ወቅት ግን የሚደረጉ የተለያዩ የአልትራሳውንድ ምርመራዎች አሉ። እነዚህም ስንመለከት የመጀመሪያው 3 ዳይሜንሽናል ወይም ደግሞ 4 ዳይሜንሽናል የምንለው አልትራሳውንድ ምርመራ ነው። ይሄ ያልተለመደ የጽንስ እድገት ያሉ ጥርጣሬ ያለባቸውን ችግሮች ለመለየት ጥቅም ላይ ሊውል ይችላል። ሁለተኛው የማህፀን ጫፍን ርዝመት ለመለካት የሚደረግ አልትራሳውንድ ነው። ያለ ጊዜው ምጥ የመጀመር አደጋ ላይ መሆኑን ለመወሰን ይረዳል። ሶስተኛው ባዮፊዚካል ፕሮፋይል የምንለው ነው። ይህም የጽንስን ጤንነት ለመመርመር የሚያገለግል የአልትራሳውንድ ምርመራ ነው። በአልትራሳውንድ ውጤቶች ላይ በመመስረትም ሐኪሙ የጽንሱን የልብ ምት ሊያረጋግጥ ይችላል። ይህም ሂደት ነንስትረስ ቴስት እንለዋለን ማለት ነው። ሌላኛው ለየት ያለው ምርመራ ሴል ፍሪ ዲኤንኤ ስክሪኒንግ የምንለው ምርመራ ነው። ይሄ ምርመራ አንዳንድ ጊዜ ሴፍ ዲኤንኤ ይባላል። ሐኪሙ የእናንተንና እንዲሁም ደግሞ የጽንሱን ዲኤንኤ እንዲያገኝ የደም ናሙናችሁን ይጠቀማል። በእርግዝና ወቅት አነስተኛ መጠን ያለው የጽንሱ ዲኤንኤ ወደ ነፍሰ ጡሯ ሴት የደም ዝውውር ውስጥ ይገባል። በደም ናሙናው አማካኝነትም የጽንሱ ዲኤንኤ የተወሰኑ የክሮሞዞም ችግሮች የመከሰት እድሉ ከፍተኛ መሆኑን ለማየት ይመረመራል ማለት ነው። እነዚህ ምርመራዎች የጄኔቲክ ሁኔታዎችን ሊያመለክቱ ወይም ደግሞ የጄኔቲክ ችግሮች ካሉ ሊነግሩን ይችላሉ ማለት ነው። ሶስተኛው ሌሎች የጄኔቲክ ምርመራዎች ይደረጋሉ። የጤና ባለሙያው አሚኖ ሲንቴሲስ ወይም ደግሞ ክሮኒክ ቫይረስ ሳምፕሊንግ ሊጠቀም ይችላል። እነዚህ ምርመራዎች የጄኔቲክ ሁኔታዎችን ወይም ደግሞ የጄኔቲክ ችግሮችን ለመለየት ይረዳሉ። እንዲሁም ደግሞ ሴል ፍሪ ዲኤንኤ ስክሪኒንግ የዲኤንኤ ምርመራ ውጤቶችን ለማረጋገጥ ጥቅም ላይ ሊውል ይችላል ማለት ነው። አሚኖ ሲንቴሲስ የምንለው ምርመራ በእርግዝና ወቅት ጽንሱን የሚከበውና የሚከላከለው ፈሳሽ ናሙና ወይም ደግሞ የእንሽርት ውሃ ናሙና ከማህፀን ውስጥ የመውሰድ ምርመራ ነው።
ብዙውን ጊዜ ከእርግዝናው ከ15ኛው ሳምንት በኋላ የሚከናወነው ይሄ ምርመራ አንዳንድ የጄኔቲክ ችግሮችን ለማወቅ ይረዳል። በተጨማሪም ደግሞ የአንጎል ወይም ደግሞ የብለ ሰረሰር ላይ ያሉ ከባድ ችግሮችንም ለማወቅ ያስችላል። እነዚህ ሁኔታዎችም የነርቭ ቱቦ ጉድለቶች የምንላቸው ኒውራል ቲዩብ ዲፌክት የምንላቸው ችግሮችን ለማወቅ ይረዳል ማለት ነው። ሁለተኛ ላይ ያነሳነው ሲቢኤስ የምንለው ወይም ደግሞ ክሮኒክ ቫይለስ ሳምፕሊንግ ነው። ይሄ ማለት በእርግዝና ወቅት ከፕላሴንታ የህዋስ ናሙናን መውሰድ ማለት ነው። ከእንግዴ ልጅ ናሙና መውሰድ ብዙውን ጊዜ በእርግዝና ከ10 እንዲሁም ደግሞ 13 ሳምንታት መካከል የሚከናወን ምርመራ ነው ማለት ነው። ሌላው ከዚህ ጋር በተያያዘ የላቦራቶሪ ምርመራዎችም ይደረጋሉ። ኢንፌክሽኖችን፣ የደም ማነስን፣ የስኳር በሽታን ለመመርመር ከእናንተ የደም ወይም ደግሞ የሽንት ናሙና ላይ የላቦራቶሪ ምርመራዎችን ማድረግ ይቻላል ማለት ነው። ምርመራዎቹ የጄኔቲክ ችግሮችም ካሉ ለመለየትና ለማወቅ ይረዳሉ ማለት ነው። ስለዚህ እንደ አጠቃላይ በተለይ ከፍተኛ ስጋት ላለው እርግዝና እነዚህ ምርመራዎች የሚደረጉና የሚከናወኑ ይሆናል ማለት ነው። ታዲያ እነዚህ የእርግዝና ስጋቶችን ወይም ደግሞ አደገኛ የሚባሉ የእርግዝና ሁኔታዎችን እንዴት ከወዲሁ መከላከል ይቻላል? በተለይ እናቲቱ ምን ማድረግ አለባት የሚለውን ደግሞ እንመለከትና የምንቋጭ ይሆናል ማለት ነው። በእርግዝና ወቅት ያለባችሁን የጤና ችግሮች እንዴት መቆጣጠርና ማከም እንደምትችሉ ከሐኪማችሁ ጋር መመካከር አለባችሁ። እነዚህ ሁኔታዎች በምጥና በወሊድ ላይ እንዴት ተጽዕኖ ሊያሳድሩ እንደሚችሉም መመካከር ይኖርባችኋል ማለት ነው። አስጊ ወይም ደግሞ አደገኛ የሚባሉ ምልክቶችን ካያችሁ በቶሎ ወደ ሕክምና መሄድ ይኖርባችኋል። ለምሳሌ የደም መፍሰስ፣ ውሃማ የሆነ የማህፀን ፈሳሽ የምታዩ ከሆነ፣ በሆድ ወይም ደግሞ በዳሌ አካባቢ ህመም ወይም ደግሞ ቁርጠት ካጋጠመ፣ ከተለመደው ያነሰ የፅንስ እንቅስቃሴ ካስተዋላችሁ፣ ከባድ ራስ ምታት፣ በምሸኑበት ጊዜ ህመም ወይም ደግሞ ማቃጠል ካለ፣ የደበዘዘ እይታን ጨምሮ የእይታ ችግሮች ካጋጠማችሁ፣ በድንገት የሚከሰት ከባድ የፊት ወይም ደግሞ የእጅ ወይም ደግሞ የጣት እብጠት ካጋጠማችሁ፣ ትኩሳት ወይም ደግሞ ብርድ ማለት ካለ፣ ማስመለስ ወይም ደግሞ ተደጋጋሚ የሆነ ማቅለሽለሽ ካለ፣ የደረት ህመም ወይም የትንፋሽ ማጠር ካለ፣ መፍዘዝ፣ ድካም፣ የዕለት ተዕለት ስራዎችን ለመስራት የሚያስቸግር ከፍተኛ የሆነ ጭንቀት ውስጥ ከገባችሁ እነዚህን አይነት ምልክቶችን የምታዩና የምታስተናግዱ ከሆነ በቶሎኑ ለሐኪማችሁ ማሳወቅና ክትትላችሁንም እንዲሁ ማፋጠን ይኖርባችኋል ማለት ነው። ታዲያም እነዚህን ምልክቶች ካያችሁ ለሐኪማችሁ ማሳወቅ እንዳለባችሁ ፈጽሞ መዘንጋት የለባችሁም። ማወቅ ያለባችሁ እርግዝናችሁ በተለይ ስጋት ያለው እርግዝና ተብሎ የሚታመን ከሆነ እነዚህን ስጋቶች ለመከላከል እንዲሁም ደግሞ እነዚህን ስጋቶች ለማስቀረት ከወዲሁ በጣም ከፍተኛ ጥንቃቄ ማድረግ ይጠበቅባችኋል። አንደኛ ከሐኪማችሁ ጋር በጣም ምክክር ያስፈልጋችኋል። ሁለተኛ ደግሞ ማድረግ ስላለባችሁ ቅድመ ጥንቃቄዎች፣ ማድረግ ስለሌለባችሁ በተለይ ከአመጋገባችሁ ጨምሮ ማለት ነው ማድረግ ስለሚገባችሁ እያንዳንዱ ጥንቃቄ ከሐኪማችሁ ሙሉ የሆነ መረጃን ማግኘትና እንዲሁም ማወቅ ይጠበቅባችኋል ማለት ነው። አንደኛ እነዚህን ስጋቶች ለመቀነስ በተለይ ደግሞ ክትትላችሁ ላይ በጣም ትኩረት ማድረግና በክትትላችሁ ወቅትም በቀጠሯችሁ ወቅትም መገኘት ይጠበቅባችኋል። አሁን ያልኳችሁ ምልክቶች ደግሞ የምታዩ ከሆነ ወይም ደግሞ እነዚህ ምልክቶች ደግሞ ካጋጠሟችሁ ክትትላችሁ ቀን ባይሆንም ከክትትላችሁ ቀን ቀድማችሁም ቢሆን ለሐኪማችሁ ማሳወቅ እንዲሁም ደግሞ ለሐኪማችሁ መንገርና ምርመራውን እንዲሁም ደግሞ ክትትሉን ማድረግ ይጠበቅባችኋል ማለት ነው። ስለሆነም ክቡራን ቤተሰቦች ለዛሬ ነበረን የጤና ትምህርት ይህን ይመስል ነበር። አይ ሆፕ ቪዲዮ ጠቃሚና አስተማሪ እንደሆነ ግምቴ ነው። ሌሎችም ሊማሩበት ስለሚገባ ሼር አድርጉላቸው። በተለይ ለነፍሰ ጡር እናቶች በጣም ጠቃሚ ስለሆነ ማለት ነው። በቀጣይ ደግሞ በሌላ አስተማሪ የጤና ርዕስ የምንገናኝ ይሆናል። እስከዛው ግን ቸር ሰንብቱ።